ታናሽ እህቴ ለካ ከሱ ጋር ፍቅር ጀምራለች። አጥብቄ ያዝኩት። በሞቅታ ተሳሳተ። አብረን አደርን። እዚሁ አዲስ አበባ ተወልጄ አሁንም በአዲስ አበባ ከተማ ነዋሪ የሆንኩ ሲሆን 22 ዓመት ወጣት ነኝ። ከዛሬ 22 ዓመት በፊት ወደ እንደዚች ምድር በመጣው 20 ደቂቃ ልዩነት መንትያዬ እህቴም ተከተለችኝ። እኔና እህቴ በመልክ ለመለየት ብዙ ሰዎች ይቸገሩ ነበር። ዛሬም ድረስ በጣም ብዙ ከመመሳሰላችን ብዙ የምንታታባቸው መልካችን ብዙ ሳይሆን ብዙ የምናስገርማቸው ነገር፣ የምንወዳቸው ነገር፣ ቀለማቶች፣ የምንፈልጋቸው ነገሮች ሁሉ ለራሳችንም እስከሚገርመን ድረስ ይመሳሰሉ ነበር። ብዙዎቹ የሚስማሙበት ውበት ነበረን። የተስተካከለ ሰውነትና ቁመት በብዙዎቹ አይነ ግቡ እንደሆንም አስችሎናል ማለት ነው። ጉዳዩ ሊያስወቅሰኝ ይችል ይሆናል፣ ግን ደግሞ በቃ ከሁኔታው ከፈታኝነት አጋጣሚ መውጣት አልቻልኩም። የእውነት ወቀሳችሁን ሳይሆን የመፍትሄ ሀሳባችሁን እንድታካፍሉኝ ስጠይቃችሁ የህይወት ገጽን እንካችሁ እያልኩ ነው። መንትያ እህቴና እኔ አሁን ላይ በህግ የመጀመሪያ ዲግሪያችንን ይዘናል። ካምፓስ እያለን ነው በጣም ያልታሰበው የተፈጠረው። በአንድ አጋጣሚ ከአንድ ሰው ጋር ፍቅር ያዘኝ። የሚከተሉኝን ሳይሆን ልቤ የገባውን ሸበላ መከተል ስራ የሆነ ህልሜም እንዲሁም ደግሞ እውነም እሱ ብቻ ሆነ። የሚገርመው ግን እሱ ለኔ ደግሞ ምንም ቦታ የለውም፣ ግድ የለውም። መልከ መልካምና ብዙዎቹን በቅጽበት የሚማርክ ነው። ግን በሱ ሚዛን እኔ ጎደልኩበት እንጂ ለሌላው እኔ እጅግ በጣም ቆንጆ ነኝ። ታዲያ በዚህ ሁኔታ ውስጥ ያለው ፍጹም ያልጠበቅኩት ፈተና ከፊት ለፊቴ ድቅን ብሎ ቆመ። የኔ 20 ደቂቃ ታናሽ እህቴ ለካ ከሱ ጋር ፍቅር ጀምራለች። በአይኔ ያየሁትን ሁሉ ማመን አቃተኝ። እህቴም ለተወሰነ ጊዜ አኮረፍኳት። ምክንያቱ ምንድነው ብትስትለኝ ግን ምንም የምሰጣት ምክንያት አልነበረኝም። በነገራችን ላይ ከልጅነታችን ጀምሮ እኛ መንትዮች ብቻ ሳንሆን ሚስጥረኞችም ጭምር ነበርን። የምንደበቅበት የምትደብቀኝ አንዳች ነገር አልነበረም። ነገር ግን ፍቅር እንደያዘኝ አልነገርኳትም። ፍቅር እንደጀመረችም እሷ ደብቃኛለች። አጋጣሚው ደግሞ እኔ ፍቅር ይዞኝ የምንከራተትለት ሰው እና እሷ ሳትነግረኝ በፍቅር አብራው ያለችው ሰው አንድ ሆነ። ምን አይነት መጥፎ እድል እንደሆነ አሰብኩት። በሁኔታው ከራሴ ጋር አወራሁ። ብዙ ጊዜም ተመካከርኩ። ከዚህ መጥፎ ጨዋታ ራሴ ነኝ መውጣት ያለብኝ ብዬ ለራሴ ቃል ገባሁ። እሱን ግን ከውስጥ ማውጣት አቃተኝ። ያም ቢሆን ምን አጠፋች እሷ የምታውቀው ነገር የለ ብዬ ኩርፊያዬን ተውኩኝ። እንደ በፊቱ መሆን ቢያቅተኝም በቻልኩት ለማስመሰል ሞከርኩ። እዛ ሆስፒታል ውስጥ ለጥቂት ቀናቶች ቆየሁ። በቆይታዬ ልጁ እየመጣ ይጠይቀኝ ነበርና አንዳንዴም ረዘም ላለ ሰዓት ብቻውን ይጠብቀኝ ስለነበረ እሱ ተረኛ ሲሆን ይበልጥ ነቃቃ ነበር። በዚህ መሃል በደንብ ተቀራረብን፣ ስልክ ተቀያየርን፣ መደዋወልም ጀመርን። ውስጤ ግን ይበልጥ ስቀርበው ይበልጥ ፍቅሩ እየባሰብኝ እንደሆነ ገባኝ። እሱ ደግሞ ሁሌም በየወሬው ጣልቃ የእህቴን ጉዳይና መልካምነቷን ፍቅሯን ያነሳል። የእውነት ከላይ ብቻ ሳይሆን ከውስጥም እጅግ በጣም ውብ ናት፣ መልካም ሰው ናት። ከሆስፒታሉ ከወጣው በኋላ ሰውነትሽ አቅም አንሶታል ነው የተባለው፣ ልጋብዝሽ እያለ ከአንድም 2-3 ለብቻዬ ጋብዞኛል። ያም ቢሆን ግን ሁሉም በመልካምነት የተደረገ እንጂ ለኔ የተለየ ስሜት በጭራሽ ኑሮት አያውቅም። ታዲያ በአንዲት ቅዳሜ ሰርፕራይዝ አለኝ ተዘጋጂ ብላኝ አመሻሹን በመዲናችን በጣም ወደሚታወቀው ኢንተርናሽናል ሆቴል ወሰደችኝ። ከፍታ ላይ ወተን ቴራሱ ላይ ተገኘን። በሻማ ብርሃን የደመቀ በአበቦች የተዋበ የተወሰኑ ሰዎች ዘንጥ የታደሙበት አንዳች ነገር ነበር። አይኔ አየውን ግን ማመን አቃተው።
ከልቤ አልወጣ ያለው የመንታቴ ፍቅረኛ ከነውበቱ ከነግርማ ሞገሱ ተቀበለን። ሲጨብጠኝ እጄ ሁሉ ይንቀጠቀጥ ነበር። ስሜቴ መደበቅ እስኪያቅተኝ አይኔ በእንባ ተሞላ። በፍጥነት ወደ መታጠቢያ ቤት ወርጄ ተንሰቀሰኩ። በአንድ በኩል ተይ ምን እየሆንሽ ነው? አንቺ ወደድሽው እንጂ ያንቺ አልነበረ የሚል ሀሳብ ሲያቃጭልብኝ፣ በሌላ በኩል ደግሞ በቃ ከዚህማ ፍቅር በፍጹም መውጣታችን የሚል ተቃራኒ ሀሳብ ሲመጣብኝ ቆይቼ እንደምንም ራሴን አረጋግቼ ዝግጅቱ ቦታ ተመለስኩኝ። እህቴ ፊቴን ስታይ እንግዳ የሆነ ስሜት ተሰማት። ምን ሆነሽ ነው አለችኝ። ትንሽ አሞኝ አልኳት። እጄን እየጎተተች ይኸውልህ በጣም የምወዳት መንትያ እህቴ እችትና ተዋወቁ አለችኝ። ተዋወቅን። የተገናኘንበት ምክንያት የእሱ የልደት በዓል መሆኑን ሳውቅ ትንሽ ተረጋጋሁ። የልደት ፕሮግራሙ ላይ ግን ድንገት ያልታሰበ ነገር ተከሰተ። ልጁ ተንበርክኮ እህቴን ታገቢኛለሽ ወይ ብሎ ጠየቃት። አዎ ብላ ፍቃዷን ሰጠችው። የቃል ኪዳን ቀለበቱን አጠለቀላት። በዚህ ሰዓት እኔ ከኔ ጋር መሆን አልቻልኩም። እግሬ ሲከዳኝ፣ እይታዬ ሲደበዝዝ ታወቀኝ። ራሴን ሳትኩኝ። ከዛ በኋላ የሆነውን ሁሉ አላውቅም። ራሴን ያገኘሁት ሆስፒታል አልጋ ላይ ነበር። ስነቃ እናቴ፣ አባቴ፣ እህቴና የኛ ታናሽ እህት እንዲሁም የአይኔ ጦስ አሉ። የሚገርመው ግን እኔ እሱም አለማፍቀር በጭራሽ አቃተኝ። ልክ ባልሆኑ ሀሳቦች ይበልጥ ተወጠርኩኝ። ታዲያ አንድ ቀን ረፋዱ ላይ ደወልኩለትና በጣም ደብሮኛል፣ በጣም ከፍቶኛል። የተከፋውበትን ጉዳይ ደግሞ አልነግርህም፣ ግን ደግሞ በዚህ ሰዓት በጣም ከጎኔ የሚሆን ሰው ፈልጋለሁ አልኩት። እሱም በቀናነት ምን ችግር አለው አለኝ። ምሽቱን ለእህቴ እንዳይነግራት አስጠንቅቄው ተገናኘን። መከፋቴን ለመርሳት መጠጣት አለብኝ፣ ግን ደግሞ ብቻዬን አልጠጣም አልኩት። ግድ የለም በመጠኑ ጠጣለሁ፣ መኪና ስለማሽከረክር ብሎ ተቀላቀለኝ። 1 2 3 እሱ ቶሎ ሞቀው። በቃ በሾፌር እንሄዳለን ዘናበል አልኩት። ከትንሽ ቆይታ በኋላ የምሩን ሰከረ። በቃ እዚያ አካባቢ ሆቴል እንያዝ አልኩት። አይሆንም ቢልም እኔ ገፋፍቸው አልጋ ያዝን። የቤተሰብ ብዬ ደብል አልጋ ያለው ክፍል ውስጥ ገባንና እሱ አንዱ አልጋ ላይ እኔ ደግሞ ሌላኛው አልጋ ላይ አረፋለን። ትንሽ ከቆየም በኋላ ስቅስቅ ብዬ አለቀስኩ። ተደናግጦ እኔ ጋር መጣና እየደባበሰኝ ምን ሆነሽ ነው ሲለኝ አጥብቄ ያዝኩት። በሞቅታ ተሳሳተ። አብረን አደርን። ከዛ በኋላ እሱ ልቡ ተሰበረ። እኔ ደግሞ ምን አይነት እብደት ውስጥ እንደነበርኩ አላውቅም። እወዳለሁ እያልኩ ጨቀጨኩት። እሱ እህቴን ምክንያቱን ሳይነግራት ይርቃት ጀመረ። እህቴ ደግሞ በሁኔታው በጣም ተጎዳች። ከቆይታ በኋላ መጸነሴን አወቅኩ። ይህንንም ስነግረው እሱ በጣም ተደናገጠ። አይሆንም ቢለኝም ይሆናል አልኩት። ከዛ በኋላ ጭራሽ ተሰወረ፣ ስራውንም አቆመ። የት እንደሄደም ለማመን አላወቅንም። የእህቴም ቀስ በቀስ ከሰውነት ጎዳና መውጣትና መሰበር ላይ ይበልጥ እኔ ውስጥ ሳያት ጸጸት ዘግይቶም ቢሆን መጣ። አሁን ራሴን ፈጽሞ የጠላሁ መስያለሁ። አባቱንም መናገር የማልችለው የ6 ወር ጽንስ በሆዴ ይሻለሁ። አባቴ በጣም አዝኖብኛል። እናቴ ደግሞ ቢከፋትም ይሁን እንግዲህ ብላለች። እህቴ ለሁሉም ነገር ግዴለሽ ሆናለች። መልካሙ ሰው ደግሞ የሄደበት ለጊዜው አልታወቀም። በዚህ ውስብስብ ላይ ያለ መንገድ ውስጥ ነው ያለሁት። የሁሉም ጥያቄ ምንድነው ማለት ምን ብዬ ልመልስ? እውነታው ዘግይቶ ጸጸት ውስጥ ከቶኛል። ምን ትመክሩኛላችሁ?